እንደምን አላችሁ የእንስሳትና ዓሳ ሀብት ባለሙያዎቻችን፣ ሰላም በያላችሁበት ይብዛላችሁ። እንግዲህ በተባባልነው መሰረት ክፍል 3 የእንስሳት ምርት ትመና ስልጠናችን ዛሬ እንቀጥላለን ማለት ነው። እንግዲህ እስካሁን የወተት የእንቁላል ትመናን ከሀገረሰብ ከዲቃላ ከኤግዞቲክ ወይ ውጭ ዝርያ ካላቸው እንስሳት ለማየት ሞክረን እንቁላሉንም የወተቱንም ዛሬ የስጋ ምርት ትመናን እናያለን። እንግዲህ ዩቱብ ላይ የተለቀቁት ላይ ብዙ ተመልካች እያገኘን አይደለም። ሰብስክራይብ አድርጉ። የሚጠቅማችሁ ስልጠና ነው የሚል ግምት አለኝ። ስለዚህ እየከፈታችሁ ስልጠናውን እንድትከታተሉና ያልገባችሁን ነገር እንድትጠይቁ በድጋሚ በአክብሮት ጋብዛለሁ። እንግዲህ የስጋ ምርት ትመናን ከአጠቃላይ እንስሳት እንግዲህ እንደ አካባቢያችን ለስጋ የሚውሉ እንስሳት እንደ አልጋ እንስሳት፣ አነስተኛ መንዣጊ ዶሮን ለማየት እንሞክራለን። ስለዚህ እንግዲህ የስጋ ምርት ለመተመን የወረዳ እንስሳት መረጃ በተለይ የሚወልዱ እንስሳት እንስት እንስሳትን ሳናካትት ወልዶ ወደ ማሞከት ደረጃ የደረሱ ሴት እንስሳትና እንደዚሁም ተባዕት እንስሳትን መዝግቦ መያዝ ግድ ነው የሚሆነው። ስለዚህ በዚህ መሰረት አሁን የበግ ስጋ ትመናን ለማየት እንሞክራለን። እንግዲህ እዚህ ላይ አጠቃላይ የወረዳው ዳልጋ እንስሳት ምርት ትመናን የስጋ ምርት ትመናን በተመለከተ እንግዲህ ካሉት እንስሳት ዳልጋ እንስሳት ወደ 56.3% የሚሆኑ ለድለባ የሚውሉ ናቸው። እንግዲህ እንዳልኩት ከቀበሌ መረጃ ተሰብስቦ ይሄ ሁሉ የእናንተ ልፋት የታከለበት ነው። በሰለጠናችሁት ማንዋል መሰረት ከአርሶ አደር ኢንተርቪው አድርጋችሁ የላካችሁትን መረጃ እንደሚያሳየው አጠቃላይ ቶታል ወረዳዊ የእንስሳት ከዛ ቁጥር 56.3% የሚሆኑ ቅድም እንዳልኩት ተባዕት እንስሳት እና ሴት እንስሳ ሆኖ ደግሞ መውለድን ገፍቶ ወደ ድለባ ሊሄድ የሚችሉ ታሳቢ ያደረገ ነው። ስለዚህ በቁጥር 46311 ዳልጋ እንስሳት ማለት ነው። እንግዲህ አማካይ ይህን የአንድ እንስሳ ወይፈን ወይ በሬስ ክብደት ማወቅ ያስፈልጋል። የዳልጋ እንስሳት ክብደት ከታወቀ በኋላ በሪሰርች የተረጋገጠው ቀመር አለ። ከዳልጋ እንስሳት ክብደት 44% የሚሆነው ንጹህ ስጋ ነው ተብሎ ስለምታሰብ በዚህም እንግዲህ እንደ አካባቢያችን ኪሎ ዳልጋ እንስሳት የሚመዘንበት ኪሎ የለንም። ነገር ግን ኪሎ ባይኖርም ሄርት ገርዝ ወይም ደረት መለኪያን በመጠቀም የእንስሳቱን ክብደት ማወቅ ይቻላል ኪሎ በሌለበት አካባቢ። ስለዚህ በዚህ መሰረት አማካዩን ነው ወሰድነው 260 ነው። ትላልቅ በሬዎች 350 እስከ 380 ወደ ደጋው ወደ ኦሞ ሾንጋ ወደ አፋር መራሻ ተነኝ ደጋ አካባቢዎች ላይ ከዛ በላይ ወደ 400 ቤትም 450 ድረስ እነኚህ ደግሞ ጥቂት ናቸው። አብዛኛው እንስሳት ደግሞ አማካዩን ስንወስድ
60 ነው ኦን አቨሬጅ ክብደታቸው ማለት ነው። ስለዚህ የዚህ ክብደት 44% ደግሞ ንጹህ ስጋ ነው ተብሎ ኦፋል ፓርቱን ሳይጨምሩ ማለት ነው። ትመና ስንተምን ንጹህ ስጋውን ነው የምንተምነው። ምናልባት ሌላ ፓርትም ለምግብነት ይውላል፣ እሱን እንደ ሙያ ኮንሲደር አናደርግም። ስለዚህ 44%ቱ ንጹህ ስጋ ነው ተብሎ በምርምር የተረጋገጠ ነው። ስለዚህ የዚህ 44% የ260 44% 114.4 ኪሎ ግራም ይህ ማለት 260 ኪሎ የሚመዝን እንስሳ አርደን ንጹህ ስጋ 114.4 ኪሎ ግራም እናገኛለን ማለት ነው። ስለዚህ በዚህ መሰረት የአንድ እንስሳን አቨሬጅ ቦዲ ዌይት አወቅን። ስለዚህ በቀመሩ መሰረት 44%ቱ የእንስሳት ክብደት ከክብደቱ ንጹህ ስጋ ነው የሚለውን ካገኘን ደግሞ 114 ኪሎ ግራም .4 ኪሎ ግራም ስጋ ካገኘን ቅድም ካለው ከአጠቃላይ የሚወልዱትን ሳንጨምር ገና አድጎ ለእርባታ የሚውሉ ጥጆችን ሳንጨምር ወልዶ ወደ ድለባ መሄድ የሚችሉ እንስት እንስሳትንና ተባዕት እንስሳት ቁጥር ከአጠቃላይ እንስሳት 56.4% ነው ብለናል። በቁጥር ደግሞ እነኚህ 46311 ናቸው። የአንድ እንስሳ አማካይ ንጹህ ስጋ ከአንድ እንስሳ የሚገኘው 114.4 ኪሎ ነው። ይሄን የአንድ እንስሳ ካገኘ እንግዲህ አጠቃላይ የወሰድነው አቨሬጅ ነው። ስለዚህ ሁሉም እንስሳት ስለሚወክል 46311 እንስሳት ቁጥራችን አለ፣ ዳልጋ እንስሳት ማለት ነው። ስለዚህ ይሄን ስናበዛ 5,297,978 ኪሎ ግራም ስጋ ማለት በአመት 5,297,978.4 ኪሎ ግራም ወይም ወደ ቶን ስንቀይር 5,297.97 ቶን ስጋ ማለት ነው። ስለዚህ ይሄ እንደ ሾንድ ወረዳ በአመት እንግዲህ ቅድም ባለፈው መግቢያ ላይ እንዳልኩት 2014 ዓ.ም የተሰራው ምርት መና ማኑዋል ነው። ይሄ ማኑዋል ማለት ነው 2014 ላይ የተሰራ ማኑዋል ነው። እንግዲህ በዚህ አመት በተሻለ መጠን ደግሞ እንሰራለን። እሱን ደግሞ ቀጣይ የምናየው ሆኖ 5,297.97 ቶን ስጋ ነው ከዳልጋ እንስሳት። ግልጽ ይመስለኛል። ያልገባችሁን በስልክም በሚለቃቸው ሶሻል ሚዲያ ፕላትፎርም ላይ በኮሜንትም እንድትጠይቁን የበለጠ ላብራራ እችላለሁ። ስለዚህ ይሄን ሪፈር እንድታደርጉ አሁንም ክብሮት ግብዣዬ ነው። ሌላ እንግዲህ የዳልጋ እንስሳትን በዚህ መልኩ ካየን ስሞል ሩሚናንት ወይ አነስተኛ መዛግ የሚባሉ በግና ፍየል ስጋን ትመና እናያለን። ስለዚህ አንድ እንስሳ ደግሞ እንደ የከብቱ የዳልጋ እንስሳት 44% ካለው ከአጠቃላይ እንስሳው ክብደት ንጹህ ስጋ ነው ተብሎ እንደተቀመጠ በዚህ ይሄ ቀመር ነው። ስለዚህ በግ ላይ ስንመጣ ደግሞ አንድ ነገር አማካይ ይሄ በነገራችን ላይ በምርምር የተረጋገጠ ነው። ሪሰርች ተሰርቶ የተረጋገጠ ቀመር ነው። ብዙ ሌላ እንትን ውስጥ መግባት የለብን ስጋም ስንተምን ማለት ነው። ስለዚህ እንደ ወተት መዝግብ ምናምን የለም። ምናልባት ከቻልን የራሳችንን ኤክስፐሪመንት የራሳችንን ምርምር እንደውም ምን ያክል ቀራራብ የምለውን መሞከር እንችላለን። ግን ሪፖርቱን ለመስራት ይህን ቀመር መጠቀም ብዙም አወሳስበን ማለት ነው።
ከአንድ በግ ኦን አቨሬጅ ከ9 እስከ 12 ኪሎ ግራም ስጋ የሚገኘው። እዚህ ውስጥ ደግሞ የትኛውም ምርት መና ስንሰራ ያሉን እንስሳት ቁጥር ለስጋ ሊውሉ የሚችሉ ምናልባት የሚወልዱትን ግልገል የሚያጠቡትን ሁሉ አስገብተን የምንተምን ከሆነ በጣም ችግር ነው። የሌለ እንስሳት ዘር ጨርሰን አጠቃላይ ለስጋ ማዋል አንችልም፣ ትውልድ መቀጠል ስላለበት ማለት። ስለዚህ መጠንቀቅ ያለብን አጠቃላይ ቶታል በጎችን ቶታል ፍየሎችን እዚህ ውስጥ ማስገባት የለብን። መረጃ ስንሰበሰብ የሚወልዱ እንስሳትን ገና እያደጉ ያሉት እዚህ ውስጥ አይካተቱም ስጋ ውስጥ። እንደ ቶታል ፖፕሌሽን ይህን ያክል በግ አለ ፍየል አለ መያዝ እንችላለን። ግን በራስ ወደ ስጋ ትንበላ ስንገባ ተባት አብዛኛውን ጊዜ ተባት ወንድ እንስሳትና ወልዶ ወደ ድለባ ወደ ማሞከት ደረጃ ሊሄዱ የሚችሉት ነው ታሳቢ የምናደርገው። በዚህም የአንድ በግ አቨሬጅ ስጋ ከ9 እስከ 12 ኪሎ ግራም ሚያንስ ከሆነ 9 ነው፣ በጣም ከሄደ 12 ከዚህ አይበልጥም። ሪሰርች ውጤት ማኑዋሉ የቀድሞ ክልል ደቡብ ብሔር ብሔረሰቦች ህዝቦች ክልል ግብርና እና ገጠር ልማት ቢሮ ያሳተመው የእንስሳት ምርት ትመና የሚል ማኑዋል ምናልባት ማሳየት ካስፈለገ እሱ ማኑዋል ባሳያችሁ ይህ መጽሐፍ የምታገኙ ከሆነ ልታነቡ በጣም ይጠቅማችኋል ብዬ አስባለሁ። እሱ መጽሐፍ አንብበን ምናልባት ይቅርታ ሶሪ በጣም ይቅርታ ለማለት ፈልጋለሁ። እንግዲህ መጽሐፉ ብሎ ይቻላል። እሺ ያ ብዙ መጽሐፍ ስለተከማቸ ነው ይቅርታ። ይሄ መጽሐፍ ማለት ነው። ይህ መጽሐፍ ከየትም አምጥቻለሁ። የስልጠና እየሰጠኋቸው በዚህ መጽሐፍ የእንስሳት ምርት ትመና መመሪያ ነው። ይሄን ስልጠና ሰጥቻቸዋለሁ። በዛ ስልጠና መሰረት እየተሰራ ዶክመንት ነው ይሄ። ስለዚህ ይህን መጽሐፍ ፈልጋችሁ ብታነቡ የበለጠ ያብራራል ብዬ አስባለሁ። ስለዚህ የበጉ ከ9 እስከ 12 ኪሎ ግራም እና አቨሬጅ ብያለሁ። አጠቃላይ የሚወልዱትን ግልገል ትናንሽ የሆኑ ገና ማደግ ላይ ያሉትን ትተን ለስጋ የሚውሉት ካለ ቶታል ከወረዳ በግ ቁጥር 73.6 አውራ ናቸው። ይቅርታ አጠቃላይ በወረዳ ያለው ወንድ አውራ በጎች ማለት ነው 62321 ናቸው። ከዚህ ውስጥ 73.6ቱ ግልገል ያልሆኑ መታረድ የሚችሉ ማለት ነው። ለእርባታ የማይውሉና ለማሞከት አገልግሎት የሚውሉ ናቸው። በቁጥር 45839 በጎች ማለት ነው። ወረዳ ደረጃ ነው። ስለዚህ ሲሆኑ ከአንድ በግ ከ9 እስከ 12 ኪሎ ግራም የሚገኝ ከሆነ ያው በአቨሬጁን ስናበዛ እንግዲህ 458,690 458,690 ኪሎ ግራም ወይም 458 ቶን ስጋ ይመረታል ማለት ነው። የበግ ስጋ ነው። በዚህ መልኩ
በቀበሌያችን ያለውን የበግ ስጋ ምርት መተመን ትችላላችሁ ማለት ነው። ሌላው እንግዲህ ወደ የፍየል ስጋ ምርት ትመናን ስንመለከት ልክ እንደ በጉ የተቀመጠ ስታንዳርድ አለ በሪሰርች ማለት ነው። እንደ በጉ እንደገና ግልገል ያልሆኑትን የማይወዱ እናት ፍየሎችን ከለየም በኋላ ተባዕት እንስሳትን ወንድ እንስሳትን ብቻ ወይ በመለየት እዛ ላይ ደግሞ መውለድ ያቆሙና ወደ ማሞከት ደረጃ የሚደርሱ እናት ፍየሎች የዚህ አካል ሊሆኑ ይችላሉ። ስለዚህ ከአንድ ፍየል ደግሞ ከ9 እስከ 11 ኪሎ ግራም ስጋ እንደሚገኝ በዚህ መመሪያ ላይ አለ። ከየትም መረጃ ነው በዚህ መመሪያ መሰረት ማለት ነው። ስለዚህ በወቅቱ 2014 ዓ.ም በወረዳችን ደረጃ 110,671 ፍየሎች ያሉ ሲሆን ከዚህ ውስጥ 48.7% ይሄ ፐርሰንት አጠቃላይ ከየቀበሌው የተሰበሰበው መረጃ መሰረት ተደምሮ ወረዳዊ የሆነው ነው። ስለዚህ በዚህ መሰረት 53,897 ፍየሎች አውራ ናቸው። ከዚህ ውስጥ ደግሞ አውራ ከሆኑት 54.6% ደግሞ ለእርባታ የማይውሉ እና ለማሞከት የሚውሉ አጠቃላይ ከወንድ እንስሳት ደግሞ ግልገሎችን ስናወጣ 54.6 ብቻ ነው ለስጋ የሚውሉ። እንደ ባህላችን ግልገል አይታረድም እስከሚያድግ ስለሚጠበቅ እሱን በዚህ ሰዓት ይታረዳል ብለን የስጋ ምርት ምርመራ ውስጥ ማስገባት አንችልም ማለት ነው። በዚህ መሰረት 54.6% 9,428 ለስጋ ፐርፐስ ሊውሉ የሚችሉ ፍየሎች ማለት ነው። ስለዚህ ቀመሩ ከ9 እስከ 11 ኪሎ ግራም ከአንድ ፍየል ይገኛል ካለ አቨሬጁ ኦልሞስት 10 ማለት ነው። አቨሬጅ ወስደን አጠቃላይ በዚህ በ29,428 ስናበዛ 294,280 ኪሎ ግራም ወይንም 294 ቶን ስጋ ተመረተ ይላናል ማለት ነው። ስለዚህ በዚህ መሰረት የቀበሌያችሁን አሁንም በየአመቱ መከለስ ትችላላችሁ። ምናምን ሰዓት ቁጥር ሊጨምርም ይችላል፣ እንደ ተሽጦም ሊቀንስ ይችላል። በአመት 2 ጊዜ ነው ምርት የሚሰራው። ትመናው መስከረምና ሚያዝያ ላይ ነው የሚለው በዚህ መመሪያ ላይ። ስለዚህ በዚህ መመሪያ መሰረት 2 በአመት መስራት ግድ ይለናል፣ ሚያዝያና መስከረም ላይ። ስለዚህ ስራውም ብዙም ትኩረት እየተሰጠ አይደለም። እንስሳት ምርት ትመና ብዙም ስሩ ብሎ የሚጠይቅም ሰው የለም። ግን እኛ መስራት አለብን። ምክንያቱም ለምንድን ነው በእንስሳት እርባታ ኢንቨስተር ቢመጣ ቢያንስ ጀስቲፊኬሽን ለመስጠት ይጠቅማል። ይሄ መረጃ ፍየል እርባታ 1,000 ፍየሎችን ለማርባት ፈልጋለሁ ብሎ መንግስትን ኢንቨስትመንት ፍቃድ ቢጠይቅ ፕሮፖዛል ለማሰራት ይሄ መረጃ ይጠቅማል። ለምንድን ነው እየተሰራ ያለው የሚለው ግልጽ ነው ማለት ነው። ስለዚህ በፍየል እንዲያክል 294 ቶን ስጋ ነው የሚለው። ሌላው እንግዲህ የዳልጋ እንስሳትን አይተናል፣ በግን አይተናል፣ ፍየልን አይተናል። ዶሮም ይተመናል። እንቁላል እንደሚተመን ደግሞ የዶሮ ስጋም ይተመናል። በአጠቃላይ አንደኛ ኢንቨስተር በእንስሳት እርባታ ዘርፍ ቢመጣ ግምታዊ ቁጥር ከመስጠት ይሄ በእውቀት የተመሰረተና ብዙ ልፋት ታክሎበት የተሰራ መረጃ መስጠት ለኛም በጣም ጠቃሚ። ባለሙያ ግምታዊ መረጃ አይሰጥም። የሆነ ነገር ተንደርሰን ነው መረጃ መስጠት ያለብን። ኢንቨስተሩን ውጤታማ እንዲሆን የኛ ሙያዊ ጀስቲፊኬሽን
ምክር ሀሳብ በጣም አስፈላጊ ስለሆነ ይህን በደንብ ትኩረት ሰጥታችሁ እንድትሰሩ አደራ እላለሁ። የዶሮ ምርትመና ለመስራት እንደዚህ ደግሞ ለዶሮ ደግሞ ታሳቢ የተደረጉ በዚህ መመሪያ ላይ አለ። በዚህ ታሳቢ የተደረገ ነገር አለ። ስለዚህ ወረዳ ውስጥ ያሉት እንቁላል የማይጥሉ አሁንም በዚህ መመሪያ ውስጥ ጥናት ተሰርቶ 3 ከአጠቃላዩ ዶሮ ፖፑሌሽን 3.63 እንቁላል ማይጥሉ ናቸው በተለያየ ኬዝ። ስለዚህ እነኚህ ካሉን ቶታል ፖፑሌሽን ደግሞ 20,982 ናቸው እንቁላል ማይጥሉ ዶሮዎች ማለት ነው። ለአውራነት የማይውሉ ወንድ ዶሮዎች ለአውራነት የማይውሉ በቃ አውራ እንደሆኑ ለስጋ ፍጆታ የምንጠቀማቸው ዶሮዎች አሁንም በዚህ መመሪያ ላይ የተቀመጠው ቀመር 8.57% ከአጠቃላይ ፖፑሌሽን ይሄ በቁጥር ወደ 59,536 ናቸው። ይህን በደንብ ልብ ማለት አለባችሁ። ወረዳው እንቁላል የማይጥሉ ዶሮዎች ብዛት 2,499። ይሄ አርሶ አደር ሰርቬይ ተሰርቶ ኢንተርቪው ተደርጎ በየሊማት ቡድን ጎጥ ተወርዶ የተሰራ ዳታ ነው። ጠቅላላው እንስሳት ቁጥር ዶሮ ቁጥር ካወቅን በዚህ መመሪያ መሰረት በፐርሰንቱ ሲናወጣ የመጣ ውጤት ነው። ስለዚህ 2,499 ሲሆኑ በእንስሳት ምርትመና መመሪያ በዚህ መመሪያ ላይ ከአንድ ዶሮ በአማካይ 750 ግራም ወይ 0.75 ኪሎ ግራም ከአንድ ዶሮ በአማካይ ይመረታል ማለት ነው። በዚህ መመሪያ ላይ የተቀመጠው ነው። ስለዚህ ይሄ ያለ ሌላ እንትን ውስጥ መግባት የለብንም እና ምክንያቱም ያልሆነ ውጤት ያልሆነ ሪፖርት መላክ ስለሌለብን ስለዚህ በጥናት ሲረጋገጥ ቅድም የተባለው እንቁላል የማይጥሉ 3.63% 20,982 እነኚህ ለስጋ የምንጠቀማቸው ናቸው። ሌላ ደግሞ እንቁላል የማይጥሉ ዶሮዎች ብዛት 2,499 ይሄ ሁሉ ደምረን 20,982 ይሄ ማለት ካሉት ዶሮዎች እንቁላል የማይጥሉ እናት ዶሮዎች ማለት ነው። 20,000 ለአውራነት የማይውሉ አውራ ሆኖ ለእርባታ የማይውሉ ወንድ ዶሮዎች፣ ሌላ ደግሞ 5,429 ዶሮዎች ደግሞ እንቁላል የማይጥሉ አጠቃላይ 75,947 ይሆናሉ ማለት ነው። እንግዲህ ይሄ እንቁላል የማይጥሉ ለአውራነት የማይውሉ እና በዚህ በተቀመጠው የአሰራር መመሪያ መሰረት ካወጣ ነው የሶስቱ ተደምሮ 75,947 በእነኚህ ነው ስጋ ምርት ምን ተምሮ ማለት ነው። አጠቃላይ ግን ወረዳ ውስጥ ያለ ዶሮ ወደ ግማሽ ሚሊዮን አካባቢ ነው። 535,000 አካባቢ ነው። ከእነኚህ ውስጥ ለስጋ ይውላል ተብሎ የተለዩ 75,947 ሲሆኑ ይሄን እንግዲህ በዚህ መመሪያ ላይ የተቀመጠው ከአንድ ዶሮ አማካይ ስጋ ምርት 700 ግራም 0.7 ኪሎ ግራም ነው። ስናበዛ 56.97 ቶን ወይም 569
56,960.25 ኪሎ ግራም ወይም 56.97 ቶን ዶሮ ስጋ ማለት ነው። ስለዚህ የዶሮን የዳልጋ እንስሳትን በግን የፍየልን ተመኑ ማለት ነው። ይሄ በአጠቃላይ ነው። የኛ ህዝብ ስጋ በትክክል ማግኘት ይችላል ወይ? ገበያ ላይ እጥረት አይከሰትም ወይ? የሆነ አክሽን ለመውሰድ ዘመናዊ አረባብ ዘዴን ለአርሶ አደሮቻችን ለማስተማር የዚያውን ጊዜ አርሶ አደር የኛ ምክር ሀሳብ አይቀበልም። እምቢ ለምን መሰላችሁ እንደሚለው በዚህ በሙያ በተካነ መልኩ ለአርሶ አደሩ ስለማናስረዳው ይሄን አጠቃላይ ህዝብ ቁጥር አለ። አንድ ሰው ኦን አቨሬጅ ምን ያክል ስጋ ያስፈልገዋል በአመት የተሰራ ስታንዳርድ አለ። በዛ መሰረት ህዝባችን የስጋ አምሮት ማለት ይችላል የሚለውን ትንታኔ ለመስጠት በደንብ አስፈላጊ ስለሆነ ይህንን ታሳቢ አድርጋችሁ ስሩ በጣም ለማሳሰብ ፈልጋለሁ። ስለዚህ እዚህ ላይ የስጋ ምርት ትመናል፣ በዚህ ላይ የዳልጋ እንስሳት የአነስተኛ መዛብን ስሞል ሩሚናንት በጎችና ፍየሎችን ዶሮዎችን 4 እንስሳት ጨርሰናል። ለኛ አካባቢ ፍየል፣ በግ፣ ከብቶች እና ዶሮዎች እንግዲህ ሌሎች እንስሳት እንደ ቻይና ሰው አህያ ተመጋቢ አይደለም። አህያን መስራት አንገደድም። አህያን የፈረስን እሱ ላይ ለመስራት አንገደድም። በአርሶ አደሩ በህዝቡ ባህል መሰረት ለምግብነት የሚውሉትን በዚህ ለስጋ ፐርፐዝ የሚውሉትን እንስሳትን ነው ለመተመን የሚገደደው እና ሌላ እንግዲህ ከዚህ በመቀጠል ደግሞ የእንስሳት እድገት አሰላል የላይቭስቶክ ግሮዝ ሬት ኤስቲሜሽን እኛ እንስሳት ፖፑሌሽን በየአመቱ በምን ያክል ፐርሰንት እድገት አሳይተዋል የሚለው ያው ሲኔ ህዝብ ፖሊሲ ላይ የሚሰሩ ሰዎች በደንብ ህዝብ ላይ ይሰራል። መንግስት የህዝብ ቁጥርን በየጊዜ ማዕከላዊ ስታቲክስ ቆጠራ ያካሂዳል። ህዝብ ይህን ያክል ፐርሰንት ያድጋል ተብሎ ይጠበቃል። ስለዚህ ታሳቢ የሚደረገው ፓራሜትሮች አሉ። ልክ እንደዛው የእንስሳትም ቁጥር ለማወቅ እድገት እንትኑን መስራት አለብን። የግሮዝ ሬቱ የእንስሳት እድገት አሰላል ይሄው የሚጠቅመው አሁን ህዝብ ቁጥር እየጨመረ ሲመጣ የኛ እንስሳት በጣም በሳር እጥረት እየተጎዱ ነው። አንደኛም መኖ አሰባሰባችን በጣም ደካማ ነው። ድራይ ማተር አመጋገባችን በጣም የወረደ ነው። ስለዚህ ናቹራል ግሬዚንግ ላይ ነው ግሬዚንግ ላንድ ግጦሽ ላይ የምናስልቅ ነው። አብዛኛው ጊዜ እንስሳቶቻችን ለቀን ምን ያክል ተጠቅሞ ይመጣሉ ያው የምናየው ነው። ስለዚህ እያየን ያለን ችግር ከዚህ መነጨ ነውና የእንስሳት ቁጥርን አሁን ለምሳሌ 2018 ላይ በዚህ አመት ያለን ቁጥር እንስሳት ቁጥር እናውቃለን። 2019 ስንት ሊሆን ይችላል? 2020 ላይ 2021 ላይ ያን ማናውቅ ከሆነ መኖን ምን ያክል ግጦሽ ላንድ መኖር አለበት፣ ምን ያክል መኖ ድራይ ማተር ድርቆሽ መሰብሰብ አለብን የሚለውን ኤስቲሜት ለማድረግ ይቸገራል። ያው ግምታዊ አረባብ ዘዴ አሁን ዛሬ ያየነውን ችግር አመጥቶልናል። ስለዚህ ከዚህ ይሄን ለመቆጣጠር ደግሞ ግሮዝ ሬት ወይም የእንስሳት እድገት አሰላል ወሳኝ። ስለዚህ ይሄን ለመስራት የፎርሙላ አለ። ፎርሙላው አንደኛ ተሽጦ ወደ ወረዳ የገባው እንስሳት ቁጥር ወደ ቀበሌያችን የገባው እንስሳት ቁጥር መጀመሪያ ማወቅ አለብን። ከሌላ ከቢጣ ወረዳ፣ ከጨና ወረዳ፣ ከጊምቦ፣ ከጌሻ ወረዳ እንስሳት በተለያዩ ምክንያት ኢሚግሬት ያደርጋል። በስጦታም ለምሳሌ በጋብቻ አንድ ሴት ከቢጣ ወረዳ እዚህ ብትመጣ ጥሎሽ ስጦታ ነገራለን።
በጥሎች መልክም ይመጣል። ይዛም ትመጣለች ወደ ባሏ ማለት ነው። ከዚህም እንደዚህ ይሄዳል። እዚህ ተገዝቶ የሚገቡ እንስሳትን መዝግቦ መያዝ ያስፈልጋል። እንደገና የሚወለዱ እንስሳት ይራባሉ። ውልደት መጠንን ደግሞ መዝግበን እንይዛለን። እነኝህ በደንብ ካልያዝን ይህንን መስራት አንችልም። ሲደመር ደግሞ ተሽጦ ሞቱ ልክ ከብጣ ወረዳ ሴት በዚህ ስትመጣ በስጦታ ይዛ ከኛም ወደዛ ስትል ይዛ ትሄዳል። ያ እንስሳት ከኛ ወረዳ ወጥቶ ማለት ኢሚግሬት አድርጓል። ጂኦግራፊ ላይ ኢሚግሬሽን ኢም ማለት ወደኛ የገባ ነው። ኢሚግሬሽን ወደዛ ከኛ የወጣ ማለት የወጣውን የሞተውን መያዝ አለብን፣ ሁሉም እንስሳት ማለት ነው። ስለዚህ አሰላሉ ተገዝቶ ወደ ወረዳ የገባ ሲደመር የተወለደ እንስሳት ሲቀነስ የሞተ ሲደመር የተሸጠ ተሽጦ የወጣ ማለት ነው። የኛ አይደለም ከኛ የወጣ ማለት ነው። ስለዚህ በዚህ መሰረት ይሄ ፎርሙላ አለን። የእንስሳት እድገት አሰላል እኩል ይሆናል ተሽጦ የገባ ማለት ነው። ተገዝቶ የገባ ሲደመር የተወለደ እንስሳት ሲቀነስ የሞተ ሲደመር ተሽጦ ከኛ የወጣ። ይህን ቁጥር ካገኘን በኋላ ይህን ቁጥር በመቶን አበዝተን ለአጠቃላይ ቶታል ፖፑሌሽን ለአጠቃላይ እንስሳት ቁጥር በማካፈል ምን ያክል እድገት አሳይቷል፣ በምን ያክል ፐርሰንት አድጓል፣ በፐርሰንት ነው የሚቀመጥ። ስለዚህ በዚህ መሰረት ይሄ ቀመር ከተረዳን በ2014 ምንም ላይ የነበሩ እንስሳት ቁጥር 1,089,923 ቁጥራቸው ቶታል እንስሳት ፖፑሌሽን አኒማል ፖፑሌሽን። የተሸጡ እንስሳት 10,206 ናቸው። ተሽጦ ከኛ ወረዳ ወጡ ማለት ነው። የሞቱ እንስሳት 5,103 ተገዝቶ በስጦታ መልክ ወደ እኛ ወረዳ ኢሚግሬት ያደረጉ 14,973 በቁጥር ወረዳ ደረጃ የተወለዱ እንስሳት 44,163። ይሄ ቁጥር ከያዝን እንግዲህ ቀላል ነው ለመስራት። ለዚህ ቀመሩ እንደ ይላል። ለዚህ የተወለዱ ሲደመር ተገዝቶ የገቡ ሲቀነስ የተሸጠ ሲደመር የሞተ። ስለዚህ የተወለዱ እንስሳት እዚህ አለው። የተወለዱ እንስሳት 44,163 ሲደመር ተገዝቶ የገባ ወደ ወረዳችን የገባ 14,973 እኩል ይሆናል 59,136 የተገዙ እና የተወለዱ። የሞተውን በዚህ ልክ የሞተውን እና የተሸጠውን ስንደምር ደግሞ 10,206 ሲደመር ይህ ማለት የተሸጡ ናቸው። የሞቱት ደግሞ 5,103 ድምራቸው 15,309 ይመጣል። ስለዚህ ከ59,136 15,309 ስንቀንስ 43,000 ሂሳብ መስራት ትችላላችሁ። 827 ይሰጠናል ማለት ነው። ስለዚህ ይሄን ቁጥር በመቶ አብዝተን ለአጠቃላይ እንስሳት ስናካፍል ምን ያክል እንስሳት በዚህ ዓመት የሆነ ዓመት ላይ ምን ያክል እድገት አሳይቷል የሚለውን ማወቅ እንችላለን ማለት። ስለዚህ ይህን ካገኘን 43,827 ሲባዛ 100 ሲካፈል አጠቃላይ የወረዳ እንስሳት ፖፑሌሽን በወቅቱ ይሄ መረጃ ሲሰራ 2014 ላይ የነበረው 1,089,923 ነው። ለዚህ ስናካፍል 4.02 ስለዚህ የኛ እንስሳት
እድገት በ4.02% በዛ ዓመት በ2014 እድገት አሳይቷል ማለት ነው። እንግዲህ በየዓመቱ ይህን በመስራት ምናልባት ግጦሽ ለእርሻ ተብሎ ብዙ ግጦሾች ወደ እርሻ ፐርፐዝ ገብተዋል። ቅድም እንዳልኩት ህዝብ ቁጥር በጣም እየጨመረ ሲመጣ የእርሻ ፍላጎት አለ። ግጦሽ እንደ ቀድሞ እንደ ድሮ ማግኘት አንችልም። ደንም የተለያዩ ፕሮጀክቶች ያው አሳታፊ ማህበራትን ያደራጁም እንስሳት እንዳይገባም ህግ ያወጡ ስለሆነ እንስሳቶቻችን በጣም በምግብ እጥረት ይከሳሉ፣ ይታመማሉ፣ ይሞታሉ። ከሞቱ ነው የቀደም የተመነው ስጋ፣ ወተት፣ እንቁላል ማግኘት። ይሄ እንዳይኖር ያለን እንስሳት በዚህ በየዓመቱ እንደው በዚህ በ4.02% በየዓመቱ የሚያድግ ከሆነ ከ5 ዓመት በኋላ እንስሳት ቁጥር እዚህ ላይ ሊደርስ ይችላል ብለን ጀስቲፋይ ማለት ነው። ምናልባት ወደፊት ቀጣይ የምናየው ስልጠና ነው። ለአንድ እንስሳት ምን ያክል መኖ ከእያንዳንዱ ከድርቆች ከግጦሽ እንደየእድሜያቸው ያስፈልጋል። የእኛ እንስሳት በቀን የሚያስፈልጋቸውን ያገኛሉ አያገኙም፣ ሌላ ጣጣ ነው። ስለዚህ እሱን ቀጣይ መኖ ምርት ትመና ላይ ስለምንመጣ ይህን ጀስቲፋይ በማድረግ መኖ መጠን አነስተኛ የሚሆን ከሆነ ወይ በጣም ዘመናዊ መኖ መትከል ሊያስፈልግ ይችላል። የሚበላሹ ድርቆሾችን መሰብሰብ፣ እንስሳት እንዳይራብ እነዚህ አክሽኖችን ለመውሰድ የእንስሳት እድገት በደንብ ማወቅ ያስፈልጋል። በዚህ በየዓመቱ ይህን ያህል የሚያድግ ከሆነ እንስሳት ፖፑሌሽን እዚህ ላይ ሊደርስ ስለሚችል ከወዲሁ አክሽን ለመውሰድ በጣም ስለሚጠቅም ይህን በየቀበሌያችሁ ሞክሩ። ያለው ግጦሽ የሚሰበሰብ ደረቅ መኖ እንስሳቶቻችን ሊሸከም ማይችል ከሆነ ምን ያለ ምክንያት ሀሳብ ነው ለአርሶ አደሩ የምንሰጠው። ቀሪ እንስሳት መሰቃየት የለብንም። አርሶ አደሩ ሽጦ ሌላ ነገር ወይ መቆጠብ አለበት፣ ቤት መስራት አለበት ያ ነገር። ስለዚህ ከመጠን በላይ እንስሳት ደግሞ ግጦሽ ላይ በማሰማራት ሌላ ችግር ማለት አካባቢ ላይ የሚያመጣ ተጽዕኖ ከባድ ነው። አካባቢ የሶይል ኢሮዥን የተለያየ ችግር ይዞ ስለመጣ እነኚህ ነገሮች በጣም እንስሳውና አካባቢው ታርቆ ነው ሳይጣሉ መቀጠል ስላለባቸው መስራት አለብን የሚል ምክር ሀሳብ ነው የምሰጠው። ስለተከታተላችሁ በጣም አመሰግናለሁ። እንግዲህ ቀጣይ ክፍል 4 ላይ ክፍል 4 ስልጠናችንን የወረዳ ማርና ሰም ምርት ነው። እዚህ ማር በጣም ጣፋጭ ነው። ማር ጣፋጭን ተረድታችሁ በደንብ በጉጉት ደግሞ ቀጣዩን ክፍል 4 ስልጠና ለመከታተል እንደምትጠብቁ ተስፋ በማድረግ በዛሬ ስልጠና በዚህ ላይ ይበቃል። በጣም አመሰግናለሁ ስለመጣችሁ።